ሰላም ውድ ተመልካቾቻችን፣ በፈተና ወቅት መልሱን ሙሉ በሙሉ እርግጠኛ ሳትሆኑ ተፈትናችሁ ታውቃላችሁ? አትጨነቁ። ዛሬ የፈተና መልሶችን በቀላሉ ለመገመት ሳይንሳዊ የሆነ በጣም ተግባራዊና ምስጢሮችን አቀርብላችኋለሁ። ስለዚህ ቪዲዮን እስከ መጨረሻ መከታተላችሁ እንዳይረሳ። ከዚህ ቪዲዮ በኋላ የተሻለ ውጤት ለፈተና በጣም ማስመዝገብ ትችላላችሁ። እስከ መጨረሻ መከታተላችሁ እንዳይረሳ በድጋሚ እላለሁ። ለዚህ ቻናል አዲስ ከሆናችሁ ቪዲዮን ሰብስክራይብ አድርጋችሁ ጀምሩ እና ወደ ምስጢሮች ከመሄዳችን በፊት እንደዚህ አይነት ቪዲዮችን በሌላ ቪዲዮን ሰርቼ ነበረ። ብዙ ሰው ምን ይላል መሰላችሁ? ይህ ነገር እውነት አይደለም፣ ሳይንሳዊ አይደለም፣ ቀልድ ነው ምናምን እያለ በኮሜንት ላይ ያስቀምጣል። ስለዚህ ወደ ጓደኞቼ አትሳሳቱ። ይህ ደግሞ የሚያካፍላችሁ በጣም ሳይንሳዊ የሆነ ምስጢር፣ ሳይንሳዊ የሆነ በሳይንስ የተገኘ ደግሞ በሲኮንሻሊ በኦርደርሊ የተቀመጠ በግምት ብቻ የሚሰራ ነገር ሳይሆን ይህ የሚሰራው ደግሞ በደንብ መጀመሪያ ራሱን ያዘጋጀ ተማሪ። እኔ አሁን የሚሰጣችሁ ምንም ሳታነቡ ምንም ዝግጅት ሳታደርጉ ፈተናው ላይ ገብታችሁ ብቻ መገመት ሳይሆን መጀመሪያ በደንብ ራሱን ያዘጋጀ ተማሪ በደንብ ያነበበ ፈተና ላይ ደግሞ ብዙ ምርጫ ያለው ፈተና ሲገጥሞ አንዳንድ ጥያቄ ቢያንስ ሁሉም ሰው ፈተና ሲፈተን አንዳንድ ጥያቄዎች ቻሌንጅ ያደርጋል። ቻሌንጅ የሚያደርግ ጥያቄ ሲገጥሞ ምን አይነት ቴክኒክ ተጠቅሞ መልሱን ትክክለኛ መልስ ማግኘት ይችላል በሚለው ዙሪያ። ስለዚህ እውነት አይደለም ምናምን ያላችሁ በኮሜንት ከምትጽፉ ይህንን ቪዲዮ እስከ መጨረሻ ተከታተሉና ያለውን እውነታ እና ትክክለኛ መረጃ ማግኘት ይችላላችሁ። ስለዚህ እስከ መጨረሻ ተከታተሉ። ይህ ሳይንሳዊ ምክር ነው። ብዙ ሰው ተጠቅሞ ውጤታማ የሆነው መንገድ ነው። እኔም ተጠቅሜ አውቃለሁ። በጣም ውጤታማ ሆኛለሁ። ይህንን ሲስተሞችን ተጠቅሜ ማለት ነው። ስለዚህ እናንተም ልክ የባነር ላይ ታይትል ላይ የነበረው ጽሑፍ ብቻ አይታችሁ ውሸት ነው ብላችሁ ከምትገመገሙ እስከ መጨረሻ የቪዲዮን ሀሳብ ተመልከቱ እላለሁ። እና የመጀመሪያው ምስጢር የፈተናውን መልስ በቀላሉ ለመገመት ሳይንሳዊ የሆነ ምስጢር ምንድነው ከተባለ የመጀመሪያው ምስጢር የማስወገድ ስልት ይባላል። የማስወገድ ስልት ማለት ባለ ብዙ ምርጫ ጥያቄዎች ውስጥ ብዙ ምርጫ ጥያቄ ለምሳሌ ኢንትራንስ አይነት ሊሆን ይችላል እና 150 በላይ ጥያቄ የያዘ ፈተና ምርጫ ጥያቄዎች ሲኖር አንዳንድ መልሶች በግልጽ የተሳሳቱ ናቸው። እንደዛ ማለት ለምሳሌ አንድ ጥያቄ ላይ እስከ 4-5 አማራጮች ይኖራሉ። ይህ ማለትም ABCD ድረስ ሊኖር ይችላል። ስለዚህ ያ ጥያቄ ለምሳሌ ትክክለኛ ወይ ያልተዘጋጃችሁ ጥያቄ ከሆነ እውነተኛ መልስ ለመምረጥ ከተቸገራችሁ ይህንን የማስወገድ ስልት መጠቀም መቻል አለባችሁ። እንዴት መጠቀም ትችላላችሁ ሲባል ለምሳሌ ABCD ድረስ ወይ እስከ E ያለ አማራጮች ሲኖሩ ሁሉም መልስ ትክክለኛ ላይሆኑ ይችላሉ። ግን ቢያንስ መጀመሪያ ውሸት የሆነው ስህተት ይሆናል ብላችሁ የምታስቡትን ለምሳሌ ወይ CD ውሸት ከሆነ C እና D ኤክስ አድርጋችሁ በቀረው ላይ መምረጥ ነው እና ኮምፔር አድርጋችሁ ወደ ትክክለኛ መልስ የመሄድ እድላችሁ በጣም ከፍ ይላል። ደግሞ እድላችሁን ያሳድጋል። ለምሳሌ ጥያቄ በተለመደ የተሳሳተ መልስ ከቀረበ ወዲያውኑ ያንን ማስወገድ መቻል አለባችሁ። እንደ ለምሳሌ ሁሉ መልሶች ትክክል ናቸው ያሉ አማራጮችን በጥንቃቄ ተመልከቱ። ምክንያቱም እነዚህ ብዙ ጊዜ ወጥመድ ናቸው። በተግባር 4 አማራጮች ሁለቱን ካስወገዳችሁ ትክክለኛ መልስ የመምረጥ እድላችሁ ከ25% ወደ 50% ይጨምራል ማለት ነው። ስለዚህ የማስወገድ ስልት በጣም ሳይንሳዊ ነው። ይህን ስታደርጉ ቅድም ብያለሁ በመጀመሪያ ላይ ከፈተና በፊት ራሳችሁን በደንብ አንብባችሁ አዘጋጅታችሁ ወደ ፈተና ስትገቡ ቻሌንጅ የሚያደርግ ጥያቄ ላይ ነው ይህንን ሜተድ የምትጠቀሙት። ምንም ሳትዘጋጁ ይህንን ዘዴ ተጠቀሙ ብዬ ቃል አልገባም። ስለዚህ በደንብ ያነበበ ተማሪ እንደ ተማሪ ራሱን ያዘጋጀ ተማሪ ይህንን ስልት የተሻለ ውጤት ለማግኘት መጠቀም አለበት፣ የማስወገድ ስልት። እና ሁለተኛው ምስጢር ሳይንሳዊ ምስጢር ምንድነው ከተባለ ጥያቄው ውስጥ ያሉ ፍንጮችን መጠቀም። ጥያቄው በጥንቃቄ ማንበብ ያስፈልጋቸዋል።
ብዙ ጊዜ ትክክለኛው መልስ በጥያቄ ውስጥ ተደብቆ ይገኛል። ይህ ማለት ለምሳሌ ስነ ጽሁፍ ፈተና ውስጥ ጥያቄው ስለ አንድ ገጸ ባህሪ ሊጠይቅ ይችላል እና ዝርዝር በጥያቄ ውስጥ ተጠቅሷል ማለት ነው። ዝርዝሮቹ በጥያቄ ውስጥ ተጠቅሷል። ቁልፍ ቃላትን እንደ በተለይ፣ በተግባር ወይም በተለምዶ ያሉት መመልከት ያስፈልጋል። ምክንያቱም እነዚህ ብዙ ጊዜ ትክክለኛን መልስ ያመለክታል። ስለዚህ ጥያቄ ውስጥ ያሉ ፍንጮችን በደንብ አንደርስታንድ አድርጋችሁ ካነበባችሁ የጥያቄው ወይም ትክክለኛ መልስ በዛ ውስጥ ተደብቆ ስለሚገኙ በደንብ ማስተዋል፣ በደንብ ማወቅ እና መረዳት ያስፈልጋቸዋል ማለት ነው። እና ሶስተኛው ምስጢር ሳይንሳዊ ምስጢር ምንድን ነው ከተባለ ስታቲስቲካል አቀራረብ ምን ይላል መሰላችሁ? በፈተና ዙሪያ ብዙ የምርጫ ፈተናዎች ውስጥ ብዙ የምርጫ ፈተና ሲኖር አንዳንድ መልሶች በስታቲስቲክስ የመምረጥ እድላቸው ከፍተኛ ነው ብሎ ያምናል ማለት ነው። ለምሳሌ በአራት አማራጮች ውስጥ መልስ ሲ የመሆን ብዙ ጊዜ ትክክል የመሆን እድል አለው ይላል። ስታቲስቲክስ ሳይንሳዊ አቀራረብ በጥናት የተገኘ ግኝት ስለሆነ ብዙ የምርጫ ጥያቄዎች ሲኖር አብዛኛው ጊዜ መልሱ ሲ የመሆን ፕሮባቢሊቲ በጣም ከፍተኛ ነው ብሎ ያምናል ማለት ነው። ስለዚህ ይህንን ስታቲስቲካል አቀራረብ ብትጠቀሙም ቢያንስ የተሻለ ውጤት መስራት ትችላላችሁ። ኮንፊውስ የሚያደርግ ጥያቄ ከገጠማችሁ ይህንን መገንዘባችሁ መርሳት አያስፈልጋችሁም። ይህንን የሚያደርጉት ለምንድን ነው ከተባለ ምክንያት አለ። የፈተና አዘጋጆች ትክክለኛን መልስ በመሃል ያስቀምጣሉ ወር በመሃል ለማስቀመጥ ይሞክራል። እንዲሁም ደግሞ ረጅሙ ወይም በጣም አጭር ወይ ዝርዝር የሆነ ዝርዝሩ የበዛ አማራጮች ሲኖር መልሱ ብዙ ጊዜ ትክክል ነው ማለት ነው። ያ መልስ ሊሆን ይችላል ማለት ነው። በጣም ረጅም የሆነ ምክንያት ስለሚፈልጉ ረዘም ስለሚያስደርጉ የፈተና አዘጋጆች ስለዚህ ረዘም ያለ ወደ እውነተኛ መልስ ወይም በጣም አጭር የሆነ ካሉት ሞር አጭር የሆነ ወደ እውነተኛ መልስ የመሄድ ፕሮባቢሊቲው ከፍተኛ ስለሆነ ይህንን መጠቀማችሁ መርሳት አያስፈልጋችሁም። ይህ ደግሞ ሳይንሳዊ ነው፣ በግምት የተቀመጠ ሳይሆን ሳይንሳዊ ጥናት የተገኘ ነገር ስለሆነ ስታቲስቲካል አቀራረብ እንደዛ ስለምን ይህንን መገንዘብና መስራት ያስፈልጋቸዋል። እና አራተኛው ምስጢር ሳይንሳዊ ምስጢር ምንድን ነው ከተባለ የማስታወስ ችሎታውን መጠቀም ያስፈልጋቸዋል። የማስታወስ ችሎታው መጠቀም ማለት እንዴት መጠቀም እንችላለን? አንዳንድ ጊዜ በትምህርት ወቅት የተማሩት ነገሮች በንቃተ ህሊና ውስጥ ይኖራል። የተማርነው ነገር በንቃተ ህሊና ውስጥ ይኖራል ማለት ነው። ጥያቄውን በጥንቃቄ ካነበብ በኋላ ትንሽ ጊዜ ውሰዱ እና ያንን መረጃ ለማስታወስ መሞከር ያስፈልጋቸዋል። አንዳንድ ጊዜ ከሌላ ጥያቄ የተገናኘ መረጃ መልሱን ለመገመት ሊረዳ ይችላል ማለት ነው። ስለዚህ የማስታወስ ችሎታውን መጠቀም ያስፈልጋቸዋል። እንደዛ ስታደርጉ ሞር የተሻለ መልስ ለማግኘት ይረዳቸዋል። የፈተና ውጤታችሁን ያሻሽላል ማለት ነው። ስለዚህ የማስታወስ ችሎታችሁን ተጠቀሙላለሁ። እና አምስተኛው ሳይንሳዊ ምስጢር ምንድነው ከተባለ የተሻለ ውጤት ፈተና ለመስራት እና በቀላሉ መልሱን ለማግኘት የስሜት ማስተዋል ማለት የስሜት ማስተዋሉን መጠቀም ያስፈልጋችሁ። ብዙ ጊዜ የመጀመሪያ ግምት ትክክል ሊሆን ይችላል። ይህ ማለት ጥናቶች እንደሚያሳዩ ተማሪዎች የመጀመሪያ መልሳቸውን ሲቀይሩ ብዙ ጊዜ ወደ ተሳሳተ መልስ ይመራል። እኔም እንደዚህ አይነት ስህተቶች ሰርቼ አውቃለሁ። ብዙ ተማሪ ይሰራል፣ እንደዚህ አይነት ስህተት በተደጋጋሚ ይሰራል። ለምሳሌ መጀመሪያ ላይ መልሼ መልሱን ቀይሬ ስህተት ሰራው፣ ተበላው፣ እንደዚህ አይነት ተሸወርኩ የሚባል ወሬ በብዙ ተማሪዎች ዘንድ ይደመጣል። ስለዚህ ሳይንስ እንደሚያምነው እና በጥናት የተገኘ መረጃ መሰረት ብዙ ተማሪ የመጀመሪያውን መልስ ከቀየረ ወደ ተሳሳተ
መልስ ለመሄድ እድሉ ከፍ ያለ ነው ስለምል ስለዚህ ይህ በመረጃ የተደገፈ ስለሆነ መልሱን ለመቀየር ትክክለኛ መረጃ ወይ ጠንካራ ምክንያት ከሌላችሁ መልሱን ከመቀየር በደንብ ራሳችሁን መቆጠብ ያስፈልጋችኋል። ነገር ግን ይህንን በጥንቃቄ ተጠቀሙ። ስሜት ሁልጊዜ ትክክል አይደለም። በስሜት ተነስታችሁ መቀየር አያስፈልግም። በምክንያት ላይ ሆናችሁ ስትቀይሩ ትክክለኛ መልስ ማግኘት ትችላላችሁ። ስለዚህ የፈተና መልሶችን በቀላሉ ለመገመት ሳይንሳዊ የሆነ 5 ምስጢሮችን ተመልክተናል። የመጀመሪያው ሳይንሳዊ ምስጢር የማስወገድ ስልት አይተናል። ሁለተኛው ደግሞ የሳይንሳዊ ምስጢር ጥያቄው ውስጥ ያሉ ፍንጮችን መጠቀም ያስፈልጋቸዋል። ሶስተኛው ደግሞ ሳይንሳዊ ምስጢር ምንድነው ከተባለ ስታቲካዊ አቀራረብ የሚለውን ዘዴ መጠቀም ያስፈልጋቸዋል። አራተኛው ደግሞ የማስታወስ ችሎታ መጠቀም እና አምስተኛና የመጨረሻ ምስጢር ሳይንሳዊ የሆነ ምስጢር ምንድነው ከተባለ የስሜት ማስተዋል። እነዚህ ስልቶች በመጠቀም ፈተና ላይ የተሻለ ውጤት ማግኘት ትችላላችሁ ማለት ነው። እነዚህን ምክሮች በሚቀጥለው ፈተና ላይ ሞክሩ እና አስተያየት ክፍል ቦክስ ውስጥ አስቀምጡ እና ለሌሎችም አካፍሉ። ቪዲዮን ከወደዳችሁ ላይክ አድርጉ እና ሁሌ አዳዲስ መረጃ ስንለቅ እንዲደርሳችሁ ሳብስክራይብ ያላደረጋችሁ ሳብስክራይብ አድርጉ። ለእኛም ስለሚጠቅማል ለእናንተም ይጠቅማል። ሳብስክራይብ አድርጉ። ላለው መልካም እድልና መልካም የመገመት ጊዜ ይሁንላችሁ። ላለው ቴንክ ፎር ዋቺንግ